የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴን ከስጋዬ ራሴ አሳልፌ እሰጣለሁ ብውሊተ አንብራሂ ወሲማ፣ ነፍሴን ራሴ አሳልፌ ልሰጣት እችላለሁ፣ መልሼም ላስነሳት ስልጣን አለኝ። አልቦ ዘይሃይደንያ እምዴ፣ ከእጄ ሊነጥቀኝ የሚችል የለም ነፍሴን ብሏል። ስለዚህ ነፍሱን ከስጋው የመለየት ስልጣን ያለው እግዚአብሔር ነው ማለት ነው። እሱ እንደ ሰውነቱ ይሞታል፣ እንደ አምላክነቱ የገዛ ነፍሱን ራሱ መለየት የሚችለው ሰው የሆነ አምላክ በተዋሂዶ ያለ ነው። ሰውነቱ በአምላክነት አምላክነቱ በሰውነት ያልተለወጠበት አምላክ ነው ማለት ነው። ማንም ፍጡር የገዛ ነፍሱን በእጁ አሳልፎ መስጠት አይችልም። እሱ ግን ራሱ ይሰጣል። እዚህ ደግሞ አባቴ ነፍሴን በእጅህ አሳልፌ እሰጣለሁ ምን ማለቱ ነው? ክርስቶስ ነፍሱን ከስጋው የሚለይባት ስልጣኑ የአባቱም የሱም የመንፈስ ቅዱስም አንድ ነው። አንድ ስልጣን መሆኗ ነው። ዮሐንስ ላይ ራሴ እሰጣለሁ አለ። እዚያ ደግሞ አባቴ በእጅህ አደራ ተቀበለኝ ይላል፣ እሰጣለሁ ይላል። የሶስቱም ስልጣን አንድ ስለሆነ ነው። ሁለተኛው ግን አንድ ደገኛ ምስጢር አለው። አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ ማለቱ ሁላችንም ከዚህ የምንማራት ሁለት ምስጢርን ለማስተላለፍ ነው። አንደኛው ነፍሳችን የተያዘችው በእግዚአብሔር እጅ ነው። ሰዎች ስለወደዱ የሚገሉን ስለወደዱ የሚያኖሩን ሳይሆኑ እግዚአብሔር ስለፈቀደ የምንሞት ነው። ነፍስም ከስጋም መለየት የሚቻለው የማዳንና የመግደል ስልጣን በእግዚአብሔር ነው። እንዳንፈራ ነው። ሰዎች የመግደል ምክንያት የሚሆን ነገር ቢያመጡ እንድንሞትም ከፈቀደ የሚገለን እግዚአብሔር ነው። እንድንኖርም ከፈቀደ የሚያኖረን እግዚአብሔር ነው። ነፍሳችን በእግዚአብሔር እጅ እንጂ በሰው እጅ የተያዘች አይደለችም። ማንም በነፍሳችን ላይ ስልጣን የለውም። ማቁሰሉን አይሁድ ችለዋል። ያንም እግዚአብሔር ሲፈቅድ ነው። ነፍሱን ግን በነፍሱ ላይ ስልጣን የላቸውም። በስጋውም በእርግጥ በሱ ሲፈቅድ ነው። እኛም ቢሆን ስጋችን መከራ የሚያመጡብን ሰዎች አሉ። ነፍሳችን ግን ሊገሉ አይችሉም። ነፍሳችን ስለማይገሏት አንፈራም። ለዚህ ነበር ነፍሳችሁን ስለማይገሏቸው አትፍሩ ያለ። ሁለተኛውና የመጨረሻው ምስጢር ሞት በእግዚአብሔር እቅፍ የምንገባበት እንጂ የመጨረሻ የማለቂያ ህይወታችን ወይም የመከራ ህይወታችን አለመሆኑን ሲያሳየን ነው። ቀድሞ ሞት የሚፈራ ነው። ስለዚህ ቅዱስ ዳዊትም ወመጽአኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ መኑ እሙሃበኒ ክንፈ ከመርግ እስርር ወአይርፍ፣ የሞት ድንጋጼ መጣብኝ፣ ሞት አስደነገጠኝ፣ ፍርሃትና ድንጋጤ መጣብኝ፣ በርሬ የማመልጥበት እንደ ርግብ ክንፍ ማን መሰጠኝ ብሎ ሞትን ሲፈሩት ነበረ። አሁን ከዚህ በኋላ ግን ስንሞት ወደ ክርስቶስ ስለምንሄድ በእግዚአብሔር እቅፍ ለመኖር ስለምንሞት እንግዲህ ስትሞቱ በእግዚአብሔር እቅፍ ለመኖር ነው የምትሞቱ ብሎ የሰማዕትነትን ክብር የክርስቲያኖችን የሞታችን ክብር ሲያሳየን ነው። አባቴ ሆይ በእጅህ አደራ እሰጣለሁ ያለው ስትሞቱ ወደ እግዚአብሔር እቅፍ ነው የምንሄደው። እዚህ ውስጥ ምን እንማራለን? ስንሞት ወደ ክርስቶስ ነው የምንሄደው። የሞተ ዘመድ እንኳን ቢኖረን ሌት ተቀን ማልቀስ የለብንም። ለምን? ወደ ክርስቶስ እቅፍ ነዋ የሄደው። ቅዱስ ዮሐንስ አፈወርቅም ለዚህ ነው አንድ ንጉሥ ለምድራዊ ማዕድ ወደ ቤተ መንግስት የጠራው ሰው ብታዩ ንጉሱ ስለጠራው ታደንቃላችሁ፣ ትደሰታላችሁ እንጂ ታለቅሳላችሁን? እንዲህ ከሆነ ታዲያ ሰማያዊ ሙሽራ ሰማያዊ ንጉሥ ክርስቶስ ለሰማያዊ ማዕድ ለጠራው ሰው ስለምንድን ነው የምታለቅሱት? በዚህ ሰው ልትደሰቱ ይገባችኋል እንጂ ይላል። ቅዱስ ጳውሎስም ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ብሏል። መሞት ወደ ክርስቶስ መሄጃ መንገድ ነው። ቅዱስ ዮሐንስ አፈወርቅ ዕብራውያንን በተረጎመበት ድርሳኑ እንግዲህ ክርስቶስን እያየ ሞትን የሚፈራ የለም ብሏል። ሞት እኛም አንፈራውም፣ በሞቱ ወገኖቻችንም እንደ ጠፋ ዕቃ ተብከንክነን አናለቅስም። የሄዱት ወደ ክርስቶስ ስለሆነ ስለዚህ ዋስትና ነው የሰጠን። ስትሞቱ እንግዲህ በእግዚአብሔር እቅፍ ነው የምትያዙት። እስካሁን ስትሞቱ በአጋንንት እቅፍ ነበር የምትሆኑት፣ ሲኦል ነበር የምትገፉት። እንግዲህ ግን በአባቴ እቅፍ ነው የምትያዙ። ለዚህ ነው ዮሐንስ ወንጌል ምዕራፍ 10 ላይም በጎችን ከእጄ ሊወስድ የሚችል የለም በእኔ እጅ ናቸው ብሎ የተያዘ። አሁን ስንሞትም ስንድንም በክርስቶስ እቅፍ ነን፣ ስንሞትም በክርስቶስ እቅፍ ነን። ሞት እንግዲህ ወደ ጌታችን እቅፍ የምንሄድበት የምንናፍቀው ህይወት ነው።
ይህንን ለማስተማር ጌታችን ኢየሱስ ክርስቶስ ነፍሴን በእጅህ አደራ እሰጣለሁ። ቅዱስ እስጢፋኖስም ይህንን ሲደግመው እናያለን። አባቴ ነፍሴን በእጅህ አደራ እሰጣለሁ። ይኸው ከፍጡር ወገን ደግሞ በእግዚአብሔር እቅፍ ክርስቶስ እቅፍ እሰጣለሁ ብሎ ተጀምራት በእስጢፋኖስ ቀጠለች። በሌሎችም ሰማዕታት በጻድቃን ትቀጥላለች ማለት ነው። ስንሞት በክርስቶስ እቅፍ የመያዝ ዋስትና አለን። የማናውቀውን ተስፋ አይደለም የምንከተለው። ተስፋችን የታወቀ የተረዳ ነው። በመላእክት የተሰበከ የታያቸው፣ በመንፈስ የተገለጠ ለአሕዛብ የተሳበከ የታወቀ የተረጋገጠ ሕይወት ነው ያለን። ቸርነቱን ታምነን ማለት ነው። በቸርነቱ እንዲያድነን የአቅማችን እየሰራን የተረጋገጠ ተስፋ አለ። የታመነ ተስፋ ነው ያለን። ተስፋችን የውሸት አይደለም። ክርስቲያኖች የመዳን ዋስትናችን የጌታችን ኢየሱስ ክርስቶስ ተስፋ ነው። ስለዚህ ለነፍሳችን ጥብቅና ለመንገዳችን መሪ ሆነን